በዘንድሮው ውድድር ዓመት በሻምፒዮንስ ሊግ ውድድር አርሰናል በአራት ነገር ፒኤስጂን ይበልጠዋል። ፒኤስጂም አርሰናልን በአራት ነገር ይበልጠዋል። አርሰናል ጥቂት ጎል በማስተናገድ በሻምፒዮንስ ሊግ የዘንድሮው ውድድር ዓመት አንደኛ ደረጃ ላይ የተቀመጠ ቡድን ነው። 6 ጎል ብቻ በማስተናገድ 1 2 አርሰናል 11 ጨዋታዎችን በማሸነፍ ብዙ ጨዋታ ያሸነፈ ክለብ ነው፣ አንደኛ ነው። በዚህም 3 ክሊንሺት በማስመዝገብ አርሰናል 9 ክሊንሺት አስመዝግቧል። በዚህም አንደኛ ደረጃ ላይ ተቀምጦ እንመለከተዋለን። ሊግ ፌዙን አርሰናል በአንደኛ ደረጃነት ነው የጨረሰው። በሌሎች ቁጥሮችስ ከቆመ ኳስ አርሰናል ጎል በማስቆጠር 8ኛ ደረጃ ላይ ነው ያለው። 5 ጎል ነው ያለው ከቆመ ኳስ። በኦፕን ፕሌይ ወይም በክፍት ጨዋታ አርሰናል ጎል በማስቆጠር 21 ጎሎች አስቆጥሯል። 6ኛ ደረጃ ላይ ነው ያለው። ኢላማውን የጠበቀ ሙከራ 86 ሙከራ አድርጓል። 6ኛ ናቸው። ቶታል ሹት ብሎክ በማድረግ 209 ኳሶች ሹት አድርጓል። 6ኛ ደረጃ ላይ ነው የሚቀመጡት አርሰናሎች። ጎል 29 ጎል አስቆጥሯል። ይህም 6ኛ ደረጃ ላይ ያስቀምጣቸዋል። ቅድም ከጠቀስኳቸው የአርሰናል ልዩ ሁኔታዎች መካከል ብሎክ በማድረግ አርሰናል አንደኛ ነው በሊጉ በሻምፒዮንስ ሊጉ በአራቱ ነገሮች ጨዋታ በማሸነፍ በክሊንሺት ጥቂት ጎል በማስተናገድና እንደዚሁም ብዙ ብሎኮችን በማድረግ። ይሄ ምን ነው የሚያሳየው? ዲፌንሱን ያሳያል። የዲፌንሱና የግብ ጠባቂውን ጥንካሬ ያሳያል። ኦብቪየስሊ አርሰናል ቅድም እንዳልኩት ክሊርሊ አታኪንግ አይዴንቲቲ ወይም የማጥቃት ባህሪ ያለው እንቅስቃሴ በሻምፒዮንስ ሊጉ ሲያሳይ እንመለከተዋለን። ወደ መስመር ኳሶችን እያወጡ በኦፕን ፕሌይ ኳሶችን ያስቆጠሩባቸው ጨዋታዎች መብዛታቸውም ለዚህ አንዱ ማሳያ ነው። በውድድሩ አንድም ጨዋታ አለመሸነፉም ይህንን የሚያይበት ነገር ወይም የምንመለከትበት ነገር ያሳያል። ፓሪስ ሰን ዠርመን አሁን የአርሰናልን ስንጠቅሰው የተረጋጋ እንደዚሁም ጨዋታን መቆጣጠር የሚችል ቡድን ነው አርሰናል። ጨዋታን ይቆጣጠራል፣ የተረጋጋ ቡድን ነው አርሰናል። ቅድም በጠቀስናቸው ቁጥሮች ፒኤስጂስ እረፍት የለሽ ማጥቃት የሚያደርግ ቡድን ነው። አየው አርሰናል ካልም ነው ብለናል፣ ጌም ኮንትሮል ያደርጋል ብለናል። ፒኤስጂስ ሪሌንትረስ ነው፣ በፍጹም እረፍት የለው። አታኪንጉ 44 ጎል አስቆጥሯል፣ አንደኛ ነው። አርሰናል የሚበልጥባቸው አራት ነገሮች ሾት፣ አጠቃላይ ሙከራ በመሞከር 298 ኳሶች አንደኛ። ኢላማውን የጠበቀው ኳስ በመሞከር 114 ጎሎች ኳሶች መክሯል፣ አንደኛ። ጎሎች ከክፍት ጨዋታ ከኦፕን ፕሌይ በማስቆጠር 34 ጎል አንደኛ። በእነዚህ አራት ነገሮች አርሰናል ሊቀድመውታል፣ ይበልጡታል። ይሄ ደግሞ የአጥቂው ክፍል ምን ያህል የፓሪስ ሰን ጀርመን ጠንካራ የአጥቂ ክፍል እንዳለው የሚያሳይ ቁጥር ያዝ ነው። በተቃራኒው ፓሪስ ሰን ጀርመን 22 ጎል ነው ያስተናገደው። ከተሳተፉት 36 ቡድኖች ስንተኛ ደረጃ ላይ ሊኖር ይችላል ተገምታለህ? 30ኛ ነው ያለው ብዙ ጎል ማስተናገድ። ብዙ ጎል በማስተናገድ 22 ጎል ስላስተናገደ 30ኛ ደረጃ ላይ የተቀመጠው ፓሪስ ሰን ጀርመን። በሌሎች ቁጥሮች ከቆም ኳሶች ከአርሰናል የተሻለ እንዲሆን ፒኤስጂ አስቆጥሯል። 3ኛ ደረጃ ላይ ነው ያለው፣ 8 ጎል አለው። በኳስ ቁጥጥር 63.5% በመያዝ 2ኛ ደረጃ የተቀመጠ ቡድን ነው። ክሊንሺት 5 አለው፣ 3ኛ ነው። በዚህም በማሸነፍ 10 ድሎች አሉት፣ 3ኛ ነው። ኤክስፔክትድ ጎል 31.6፣ ይሄም 2ኛ ደረጃ ላይ የተቀመጠበት ሂደት ይመለከታል። ግልጽ ነው፣ በቃ ይገልጸዋል። ቅድም ያልኩን ነገር ኳስን የሚቆጣጠርና የተረጋጋ ቡድን ከማያርፍ ወይም ረፍት የለሽ የማጥቃት እንቅስቃሴ ከሚያደርግ ቡድን ጋር የሚደረግ ጨዋታ ነው። ለዛ ነው ዓለም በሙሉ የሚጠብቀው። ጌም ኮንትሮል የሚያደርገው ካልም ቡድን ጨዋታውን ይዞት ይወጣል ወይስ ካለ ፍራቻ ካለ ረፍት የሚያጠቃው ቡድን ጨዋታውን ያሸንፋል የሚለው ትልቁ ትኩረት እንዲኖር ያደርገዋል።